ከኤደን ገነት ተባሮ ወደ ምድር እንዲያለማት ከተሰማራ በኋላ ያለው ህይወት ምን ይመስላል? ኃጢአት ጭራሹኑ ጠፋ ወይስ ደግሞ ኃጢአት እየተስፋፋ መጣ? የሰው ልጅ ውድቀት ምክንያት የመጣው ህይወት በምድር ላይ ምን አይነት ውጤቶችን ማስከተል ጀመረ? እስቲ ዛሬ እነዚህን የመጽሐፍ ቅዱስ ክፍሎችን መርምራቸው። ዛሬ ከምዕራፍ 4 እስከ ምዕራፍ 11 ያለው የሰው ልጅ ህይወት ጠቅለል ስናደርገው ምን ይመስላል የሚለውን ደግሞ እንመለከታለን። እንግዲህ ዘፍጥረት ምዕራፍ 4 እስከ ምዕራፍ 11 ድረስ ባለው ህይወት ውስጥ ለምሳሌ ዘፍጥረት ምዕራፍ 4 ላይ የመጀመሪያው የሰው ልጅ የሆነው ቃየን ደግሞ ሁለተኛ ልጅ የሆነውን አቤልን ሲገሉ እንመለከታለን። ቃየን ማለት ማግኘት ማለት ነው። እግዚአብሔር አምላክ በኤደን ገነት ውስጥ የሰጠውን ተስፋ ሔዋን በቃየን በኩል ይፈጸምልኛል ስትል አገኘሁት አለች። ግን ደግሞ እሱ ወንድሙን በመግደል ኃጢአተኛ መሆኑ ወይም ደግሞ በወደቀ የሰው ልጅ ህይወት ውስጥ እየተመላለሰ ሲኖር ተገኘ ማለት ነው። ሌላው እዚህ የመጽሐፍ ቅዱስ ክፍላችን ላይ ደግሞ የምናገኘው እንደገና የቃየን ልጆች ከእግዚአብሔር ልጆች ተለይተው በራሳቸው ምድር ሲኖሩ፣ ስለዚህም በዚህ ምክንያት ሰዎች ለሁለት ሲከፈሉ ማለትም የእግዚአብሔርን ስም የሚጠሩና ደግሞ እግዚአብሔርን የማይጠሩ እግዚአብሔርን የማይፈሩ ተብለው ለሁለት ሲከፈሉ ዘፍጥረት ምዕራፍ 4 ይነግረናል። ስለዚህ ምዕራፍ 5 ላይ ደግሞ ስናጠና የሴት መወለድና እግዚአብሔርን ደግሞ በስም የሚጠሩ ቅዱሳን መነሳታቸውን እንመለከታለን። በዚሁ በዘፍጥረት ምዕራፍ 5 ላይ ደግሞ ሞት ኤክስፒሪያንስ ሲደረግ እንመለከታል። አብርሃም ሞተ፣ ሴት ሞተ እያለ እያንዳንዱ ሰው ሲሞት ትመለከታላችሁ። ማለትም እግዚአብሔር አምላክ የፈረደው ፍርድ ሲፈጸም ትመለከታላችሁ። ዘፍጥረት ምዕራፍ 6 ላይ ከ10 አባቶች መካከል አንዱ የሆነው ኖህ ደግሞ እግዚአብሔር አምላክ በሱ ዘመን ላይ ምድር በመበላሸቷ ምክንያት የሰው ልጅ ልብ ዘውትር የሚስት በመሆኑ ምክንያት እግዚአብሔር ምድር ለማጥፋት ሲወስን ትመለከታላችሁ። ስለዚህም ምክንያት እግዚአብሔር ምድርን አጠፋ። ኖህ ግን በእግዚአብሔር ፊት ሞገስን አገኘ። ምን ማለት ነው? እግዚአብሔር የተናገረው የተስፋ ቃል የሚፈጽምበትን ዘር በኖህ በኩል አስቀጠለ ማለት ነው። ነገር ግን የምድር በጥፋት ውሃ መውደምና እንደገና ደግሞ 8 ነፍሳት ብቻ መቅረት ኃጢአትን አሁንም ሲያጠፉ አትመለከቱም። ይልቁንስ ደግሞ ኃጢአት በምድር መታደስ ውስጥ የሰው ልብ ምንም ያክል የማይታደስ እንደሆነ ለማሳየት የሰው ልጅ በበዛ ቁጥር እንደገና በባቤል ግንብ እግዚአብሔርን ሲበድል ትመለከታላችሁ። ስለዚህ በእነዚህ የታሪክ ጡዘቶች ውስጥ መጀመሪያ ሰውን ገደለ። ከዛን ይሄ ግድያ እየተስፋፋ በነላሜ ዘመን ግድያ ኖርማል ሲሆን ትመለከታላችሁ። ከዛ ደግሞ እግዚአብሔር ምድር በመበላሸቷ ምክንያት ምድርን አጠፋት። ነገር ግን የሰው የተበላሸው ምድር ሳይሆን ምድር የተበላሸችው ከሰው የተነሳ በመሆኑ ምክንያት የሰው ማንነት የሰው አይደንቲቲ ምንም አልተቀየረም። በአዲስ ምድር ውስጥ የሚኖረው ኖህ እንኳን ወዲያው እግዚአብሔርን ሲበድል ትመለከታላችሁ። ነገር ግን እግዚአብሔር አምላክ አሁንም የሴቲቱን ዘር በሴም በኩል ሲያስቀጥል ደግሞ ትመለከታላችሁ። ስለዚህ በእነዚህ ምዕራፎች ውስጥ ከእግዚአብሔር የተለየው የሰው ልጅ ምን አይነት ህይወት ነበረው የሚለውን እንመለከት። የመጀመሪያው ኃጢአት በፍጥነት ይስፋፋል የሚለውን እንማርበታለን። ዘፍጥረት ምዕራፍ 4 ላይ ቀደም ሲል እንዳልኩት ወንድሙ አቤል ቃየን ገደለው። አቤል ማለት ከንቱ ጊዜያዊ ከሚል የዕብራይስጥ ቃል ሄቭል ከሚል ቃል የመጣ ነው። ስለዚህ ጊዜያዊ ከንቱ የተባለው አጭር ህይወቱን ለማመልከት እንደሆነ ብዙዎች ይናገራሉ። በዚህ ክፍል ላይ እግዚአብሔር አምላክ ሰው በኃጢአት ከመውደቁ በፊት የሚሰጠው ማስጠንቀቂያም ተጽፏል። ደግሞ እግዚአብሔር አምላክ ሰው አታድርግ ያለውን ኃጢአት ወይም ደግሞ በሰው ትከሻ ላይ ኃጢአት በነገሰ ጊዜ ሰው ኃጢአት ከሰራ በኋላ የሚመጣበትን ፍርድ ተጽፏል። እንደገና ደግሞ የእግዚአብሔር ምሕረት በዚሁ የመጽሐፍ ቅዱስ ክፍል ላይ ሲገለጥ ትመለከቱታላችሁ። ኃጢአት በፍጥነት ይስፋፋል። ቃየን አቤልን በመግደል ይህ ታየ። እግዚአብሔርን የበደሉት በደል አዳምና ሔዋን ኢሚዲየትሊ ልጆቹን ሲበርዛቸው እና ልጆቹ ውስጥ አሉታዊ ተጽዕኖ ማድረግ ሲጀምር ትመለከት። የባህሪ መበላሸት ወይም የስነ ምግባር ኢቭል በሰው ልጆች ህይወት ውስጥ ሲገለጥ ታያላችሁ። ስለዚህ ቃየን ተለየ ከእግዚአብሔር። ስለዚህ የራሱን ሚስት ይዞ የተለየ ምድርን ኖረ፣ ከእግዚአብሔር ተለየ። የቃየን ልጆች ሙዚቀኞች ሆኑ፣ በገና ሰሩ። የቃየን ልጆች አራሾች ናቸው። የቃየን ልጆች ደግሞ የጦር መሳሪያ ማምረት ከብረት ጀመሩ። ነገር ግን እርስ በርስ ደግሞ በዛ በብረት መሳሪያ ተገዳደሉበት።
ስለዚህ የቴክኖሎጂ መስፋፋት፣ የሰው አእምሮ ማደግ በራሱ ኃጢአትን አልገደለውም፣ ይልቁንስ ደግሞ በፍጥነት እንዲዛመትና እንዲስፋፋ አደረገው። ሌላው ሁለተኛው ሰው ኃጢአቱን ለመሸፈን ይሞክራል። ኃጢአቱን ለማመን ሳይሆን ለመሸፈን ይሞክራል። ይሄ ገና አስቀድሞ በኤደን ገነት ውስጥ የተፈጠረ ታሪክ ነው። እግዚአብሔር አምላክ አትብላ ያለውን አዳም በበላ ጊዜ እግዚአብሔር እንዳያገኘው ከእግዚአብሔር ድምፅ ከእግዚአብሔር ፍለጋ ተሸሽጎ የተደበቀው በገነት በሚገኙ ዛፎች ስር ነው። ስለዚህ ያ ሽሽት ያ ከእግዚአብሔር የመለየትን ህይወት ያመጣው ኃጢአት እንደገና ደግሞ በቃየል ላይ ሲያመጣ ትመለከታላችሁ። ሁለተኛው ኃጢአት ምን ያደርጋል ካላችሁ ከእግዚአብሔር ያሸሻል፣ ወይም ደግሞ ፍርሃት ከእግዚአብሔር ጋር ያለንን ህብረት እንዳናደርግ ያግደናል ብቻ ሳይሆን ምን ያደርጋል ካላችሁ ኃላፊነትን እንዳንቀበል ያደርገናል። ትዝ ይላችሁ ከሆነ እግዚአብሔር አምላክ መጥቶ አቤልን ወንድም ቃየል የት ነው? ወንድም አቤል የት ነው ባለው ጊዜ እኔ የወንድሜ ጠባቂ ነኝን ያለው ኃላፊነትን ይረሳል፣ ወይም ደግሞ ኃላፊነትን ይዘነጋል፣ ወይም ተጠያቂ ላለመሆን ያስመስላል። የመጀመሪያው መሸሽ ነው። ሁለተኛው ኃላፊነትን መሸሽ ነው። እዛ ኤደን ገነት ውስጥ አንተ አብራኝ እንድትሆን የሰጠችኝ ሴት ከፍሬው ቀጥፋ ሰጠችኝ እንዳለ አዳም ሰዎች ኃጢአተኛ ሲሆኑ የሚያሳዩት ምንድነው? ኃላፊነታቸውን ይሸሻሉ፣ ወይም ደግሞ ተጠያቂነታቸውን ከራሳቸው ላይ ዞር ለማድረግ ይሞክራሉ እንጂ ደግሞ ከእግዚአብሔር ጋር ህብረትን ለማድረግ ሲሞክሩ አትመለከቷቸውም። ስለዚህ ኃጢአት እየባሰበት ሄደ። መጀመሪያ ግድያ፣ ከዛ ደግሞ እንደገና ከግድያ ወደ ግድያ በጣም ሲስፋፋ ሲዛመት ትመለከታላችሁ። በተለይ ዘፍጥረት ምዕራፍ 4 ሙሉ ላይ ያሉ እስከ ሴት መወለድ ድረስ ያሉ ታሪኮችን ስትመረምሩ ይህንን ታስተውላላችሁ። ሌላው ሰው ሟች ነው። እግዚአብሔር አምላክ አፈር ነህና ወደ አፈር ትመለሳለህ ያለውን ፍርድ ዘፍጥረት መጽሐፍ ምዕራፍ 4 ላይ አቤል ሲገደል ብቻ ሳይሆን የሚነግረን ዘፍጥረት መጽሐፍ ምዕራፍ 5 ላይ አዳም በ130 ዓመቱ ሴትን ወለደ። ከዛ በኋላ 800 ዓመት ኖረ፣ በ930 ዓመቱ ሞተ ይላቸዋል። ከዛ በኋላ ሴት ይሄን ያህል ዓመት ሞተ ይላቸዋል። ስለዚህ ምን ያሳያል ይሄ ካላችሁኝ? ሰው ሟች ነው። አፈርንና ወደ አፈር ትመለሳለህ የሚለው ሐሳብ ኢሚዲየትሊ ሲፈጸም ትመለከታላችሁ። ነገር ግን እዚህ ጋር ደግሞ ሌላ መልካም ዜና ታገኛላችሁ። ይሄ መልካም ዜና ደግሞ ምንድን ነው ካላችሁ ለወደፊቷ የቤተክርስቲያን መነጠቅ ተምሳሌት የሆነው እግዚአብሔር በሞት ኃይል ላይ ስልጣን እንዳለው ያሳይ ዘንድ በ60 ዓመቱ ጀምሮ አካሄዱን ከእግዚአብሔር ጋር አድርጎ ለ300 ዓመት የቆየው ሄኖክ ሲወሰድ ትመለከቱላችሁ። ስለዚህ ይሄ አስቀድሞ በእምነት ነው። ከዛ ደግሞ በመሲሁ ስራ ላይ በወደፊት እናጠነዋለን። ሮሜ ምዕራፍ 3 ከቁጥር 24 ጀምሮ ያለው ሐሳብ ላይ ባለው እግዚአብሔር ኃጢአትን ሳይቀጣ በትዕግስት ያለፈበት ምክንያት በመሲሁ በኩል ኃጢአትን ሊቀጣ ስላሰበ የነ ሄኖክና የሌሎች ቅዱሳን ጉዳይ የሚታየው ከዛ አንጻር እንደሆነ ተመልክተናል። ስለዚህ ምክንያት እግዚአብሔር መልካም ዜና ተናገረ። እንደገና ሴት ተወለደ። በዚህ መጽሐፍ ቅዱስ ዘፍጥረት ምዕራፍ 4 ላይ የሴት መወለድ የሴቲቱ ዘር ተስፋ እንዲለመልም የሚያደርገው ነው። ይህ ብቻ አይደለም። እንግዲህ ፍትሐዊ ዳኛ መሆኑን ደግሞ ስለ እግዚአብሔር እንድናነብም ያደርገናል። እግዚአብሔር አምላክ ፍትሐዊ ዳኛ ነው የሚለውን አቤል ጋር ስትመጡ ታዩታላችሁ። አቤል ተገደለ፣ ደሙ ወደ ሰማይ ወጣ። ከዛን እግዚአብሔር በቃየል ላይ ፈረደ። እያንዳንዱን ኃጢአት እግዚአብሔር ኢሚዲየትሊ ሲፈርድና ሲቀጣ ደግሞ ትመለከታላችሁ። ስለዚህ እግዚአብሔር የፍርድ አይነትን የተዘጋጀውን ቪዲዮ ደግሞ እንድትመለከቱ እጋብዛቸዋል። ስለዚህ ስለ ሰው አጠቃላይ ስናስብ ሰው ሟች መሆኑን ከዛ ደግሞ ሰው ራሱን ማዳን የማይችል መሆኑን ደግሞ ያሳየናል። ሰው ራሱን ማዳን የማይችል ፍጡር ነው። ምክንያቱም ኃጢአት እየባሰ ሄደ፣ እየተስፋፋ ሄደ። ሰዎች ኃጢአትን ደሞዝ እየተቀበሉ መጡ። ሰዎች ከእግዚአብሔር ጋር ህብረት ከማስተካከል ይልቅ ሰዎች እግዚአብሔርን እየሸሹ፣ ሰዎች ከእግዚአብሔር ኢግኖር እየሆኑ እግዚአብሔርን ከመፈለግ ይልቅ ከእግዚአብሔር መደበቅን ስራዬ ሲያደርጉ ትመለከታላችሁ። ስለዚህ በጠቅላላው የመጽሐፍ ቅዱስ ሀሳባችን ሰው ኃጢአት ከሰራ በኋላ ከወደቀ በኋላ እግዚአብሔርን ሲፈልገው ሳይሆን የምትመለከቱት ከእግዚአብሔር ሲለይ ከእግዚአብሔር የተለየ ህይወትን ለመኖር ሲወስን ታያለች። ቃየል እንኳን ምንድን ያደረገው ከእግዚአብሔር ተለይቶ በኖር ምድር ለመቀመጥ ሲወስን ትመለከታለች። ስለዚህ በጠቅላላው ምንድን ነው የሚያሳየን ካል ሰው ራሱን ማዳን አልቻለም። ስለዚህ ከእግዚአብሔር ህይወት የተለየ ህይወትን ለመኖር ሲፍጨረጨር ትመለከታላችሁ። በዚህ ምክንያት ደግሞ ኃጢአት እየተስፋፋ ሞት በሰዎች ሁሉ ልጆች ላይ እየነገሰ ሲመጣ ትመለከታላችሁ ማለት ነው። ይሄ ሀሳብ በጣም ሲገዝፍ
ትመለከታላችሁ። ሌላው ምንድነው እዚህ ክፍል ላይ የሚያሳየን ካላችሁ ሰው ራሱን ከፍ ከፍ ያደርጋል። ሰው ራሱን ከፍ ከፍ የሚያደርግ መሆኑን ትመለከታሉ። ዘፍጥረት ምዕራፍ 11 ላይ ይህንን ያሳየናል። ወደኋላ ለመልሳችሁና ደግሞ ዘፍጥረት ምዕራፍ 6 ላይ ደግሞ ሰው እግዚአብሔር የሚሰጠውን ማስጠንቀቂያ ችላ ሲል ደግሞ ትመለከታላችሁ። ይሄ አስቀድሞ በቃይል ጋር የታየ ነው። ቃይንን እግዚአብሔር ኃጢአት በደጅ ነች፣ አድብታብሃለች፣ ስለዚህ ሳትነግስባት ንገስባት ብሎት ነበረ። ነገር ግን ቃየን በኃጢአት ላይ ከመንገስ ይልቅ ኃጢአት እንድትነግስበት ሲፈቅድ ትመለከታላችሁ። 120 ዓመት የሰጣቸው የኖህ ዘመን የኖህ ትውልድ ሰዎች በተመሳሳይ እግዚአብሔርን ከመበደል ችላ ሲሉ አትመለከቱም። እግዚአብሔር መበደልን አብዝቶ ሲያደርጉት ትመለከታላችሁ። ስለዚህ ምንድነው የሚያሳየው ካላችሁ ሰው ራሱን ማዳን አይችልም። እንደገና ደግሞ እግዚአብሔር ለሰዎች ልጆች የሚሰጡን ማስጠንቀቂያ ሰዎች ችላ ሲሉ ደግሞ ኢግኖር ሲያደርጉ ደግሞ ትመለከታላችሁ። እንደገና ደግሞ ይባስ ብለው ሰዎች ራሳቸውን ከፍ ከፍ ሲያደርጉ እንደገና ደግሞ ራሳቸውን እንደ እግዚአብሔር ከእግዚአብሔር በላይ ለመሆን ሲሞክሩ ዘፍጥረት ምዕራፍ 11 ላይ ትመለከታላችሁ። ስማችንን እናስጠራ በሚል ተልካሻ ምክንያት ከተማ ሰርተው ጡብን ወደ ሰማይ ለመወርወር የተዘጋጁ እነዛ የምድር ሰዎች የእግዚአብሔር ፍርድ እንደበተናቸው ትመለከታላችሁ። ቋንቋና የሰዎች መበተን የመጣውን በዚህ ምክንያት እንደሆነ ታጠናላችሁ። ስለዚህ በአጠቃላይ ምን ተረዳችሁ ወይም ደግሞ ምንድን ነው የምትነግረን ካላችሁኝ፣ የምነግራችሁ ኃጢአት እየተስፋፋ ሄደ። ሰው ራሱን ማዳን አልቻለም። ምክንያቱም ደግሞ ሰው ከእግዚአብሔር ራሱን እያራቀን የሄደው። ስለዚህ ምክንያት የግድ አዳኝ ያስፈልገዋል። ለዚህ ነው የምስራች የሚያስፈልገው። የትኛውም ኃጢአተኛ ራሱን ከእግዚአብሔር ጋር ለማስታረቅ ሲሞክር አትመለከቱትም። የትኛውም በምድር ላይ የሚኖር የወደቀ ሰው በእግዚአብሔር ፊት ምሕረት ለማግኘት ሲሞክር አታዩትም። ይልቁንስ ደግሞ እግዚአብሔርን ሲሸሽ ከእግዚአብሔር የተለየ ሕይወት ሲመርጥ እንደገና ደግሞ ራሱን ከእግዚአብሔር በተለየ አኗኗር ውስጥ ማግኘት ሲወድ ትመለከታላችሁ። ምክንያቱም ሰው ይሸሻል። ኃጢአት በባህሪው ከእግዚአብሔር ራሳችን እንድናሸሽ ያደርገናል፣ እንድንደበቅ ያደርገናል። ኃጢአት ሰርቶ ደረቱን ነፍቶ ማንም መቆም ስለማይችል ኃጢአት እየተስፋፋ ነው፣ በደል እየበዛ ነው። እግዚአብሔር ግን ሉዓላዊ አምላክ ስለሆነ የተስፋ ቃሉን አልረሳውም። እግዚአብሔር እየሰራ ነው። ሴትን አስነስቶ ነበረ፣ ኖህን አምጥቶ ነበረ፣ እንደገና ሴምን አምጥቷል። አሁን ደግሞ ቀጣይ ክፍል ላይ እግዚአብሔር አምላክ የተስፋውን ቃል አብርሃም ጋር ሲያደርሰው ትመለከታላችሁ። ከዘፍጥረት ምዕራፍ 4 እስከ ዘፍጥረት ምዕራፍ 11 ለ2000 ዓመታት ምን ተፈጠረ ካላችሁኝ፣ ኃጢአት ተስፋፋ። የሰው ልጅ ባህሪ እየተበላሸ ሄደ። ምድር ፈጽሞ ተበከለች። ብትጠፋም ኃጢአት ከሰው ልብ ሊጠፋ አልቻለም። ሰዎች ራሳቸውን ከእግዚአብሔር በላይ ከፍ ከፍ አደረጉ። ስለዚህ እግዚአብሔር አምላክ ሰዎችን በተናቸው። ቴክኖሎጂ ተስፋፍቷል። የሰው አእምሮ ሰፍቷል። እውቀት በዝቷል። ግን ሰው አሁንም መዳን አልቻለም። አዳኝ ያስፈልገዋል። ምክንያቱም ኃጢአት ከእግዚአብሔር ሰዎችን ይለያል እንጂ ኃጢአት ሰርቶ ማንም ራሱን በእግዚአብሔር ፊት ማቅረብ የሚችል የለምና። አሁን ቀጣይ የምናጠናው የእግዚአብሔርን የተስፋ ቃል ይሆናል። ጌታ ኢየሱስ ይባርካችሁ። ጸጋና ሰላም ይብዛላችሁ። ሻሎም